ዛሬም ኢትዮጵያን ዋጋ እያስከፈለ ያለው መገበያያ ገንዘቧ ብር ከገባበት አዘቅት እየወጣን የተባለው የኢትዮጵያ ብርን የተመለከተ መረጃን ታደምጣላችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያን የአፍሪካ የንግድና የኢንዱስትሪ ማዕከል እናደርጋታለን ብለዋል። እንዴት የሚለውን በዝርዝር እንመለከታለን። የእስራኤል ትኩረት አሁን በአዲሱ መሪ ሞጅታባ ኻሜኔይ ላይ ነው ተብሏል። ነገር ግን ከዚህ ቀድሞ ኢራን በእስራኤል ላይ መጠነ ሰፊ ድብደባ እንደጀመረች እየተሰማ ነው። ሌላኛው ትኩረታችን ይሆናል። በአማራ ክልል የነዳጅ ዘመቻው እንደቀጠለ ነው። ምን አዲስ ነገር ተፈጠረ የሚለውን እናጋራችኋለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምናጋራችሁ ይሆናል። ወደ ቀዳሚ ጉዳያችን አመራን። ዛሬም ኢትዮጵያን ዋጋ እያስከፈለ ያለው የኢትዮጵያ መገበያያ ገንዘብ ብር ከገባበት አዘቅት እየወጣን የተባለው የኢትዮጵያ ብር። ኢትዮጵያ ብሯ ከውድቀት ለመታደግ እስካሁን 1.35 ቢሊዮን ዶላር አውጥታለች ተብሏል። ይህ በነዳጅ ዋጋ ላይ የ40 በመቶ ዋጋ ጭማሪ ያስከተለው የአሜሪካ እስራኤል ኢራን ጦርነት ከመቀስቀሱ በፊት ነው የተባለው። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለማረጋጋትና የኢትዮጵያን ብር የመግዛት አቅምን ለማጠናከር የአሜሪካን ዶላር ለሀገር ውስጥ ባንኮች በየጊዜው በጨረታ መልክ እያቀረበ ቀጥሏል። ለአብነት ያክል ባለፉት ጥርና የካቲት ወር መጨረሻ ላይ ሁለት ትልልቅ የ500 ሚሊዮን ዶላር ጨረታ አካሂዷል። ከዚያ ቀጥሎም በዚህ ሳምንት ሌላ የ70 ሚሊዮን ዶላር ጨረታን አቅርቧል። ምንም እንኳን እነዚህ ጥረቶች የተጀመሩት ከኢራንና ከእስራኤል ጦርነት በፊት ቢሆንም ግጭቱ በኢትዮጵያ የመገበያያ ገንዘብ ላይ ሊፈጠር የሚችለውን ጫና በእጅጉ ጨምሯል የተባለው። እስካሁን ድረስ ስትራቴጂው የብርን የማሽቆልቆል ጉዞ በዚህ ዓመት ወደ 1.4% ብቻ ለመገደብ አግዟል። ይህም በ2025 ከነበረው 18 በመቶ ቅናሽ ጋር ሲነጻጸር ትልቅ መሻሻል ሆኗል ሲል ብሉምበርግ ዘግቧል። ይሁን እንጂ ይህ የኢትዮጵያን መገበያያ ብር ከውድቀት የመታደግ ስትራቴጂ ከበድ ያለ ዋጋ እንዳስከፈለ የብሉምበርግ ዘገባ ያሳያል። ምክንያቱም የኢትዮጵያ መንግስት ባለፈው ዓመት ያካሄደው የዶላር ጨረታ ካለፈው ዓመት ጋር ሲነጻጸር እጅግ ከፍተኛው እንደሆነ ለማወቅ ተችሏል። እንደ ዘገባው ከሆነ ኢትዮጵያ የውጭ ምንዛሪ ክምችቷን በዶላር አስልታ ይፋዊ መረጃ አትሰጥም። ነገር ግን የኢትዮጵያ ብሔራዊ ባንክ እነዚህ የውጭ ምንዛሪ ክምችቷ ያለፉትን 3.7 ወራትን የሚጠጋ ጊዜ ከውጭ የሚገቡ ምርቶችን ለመሸፈን በቂ ነው ብሏል። እንደ ዓለም አቀፉ የገንዘብ ድርጅት ገለጻ የሀገሪቱ የውጭ ምንዛሪ ክምችቷ በ2025 መጨረሻ ላይ ወደ 4.4 ቢሊዮን ዶላር የሚጠጋ ነበር። በዚህ ዓመት ወደ 5.6 ቢሊዮን ዶላር እንደሚያድግ ይጠበቃል። ተንታኞች እንደሚሉት ይህ እድገት በዋናነት የተሻሻለ የወጪ ንግድ አፈጻጸም፣ የፕራይቬታይዜሽን ጥረቶችና ወደ ሀገሪቱ እየገቡ ባሉ ከፍተኛ የውጭ ኢንቨስትመንቶች ምክንያት የመጣ ነው። በነዳጅ ዋጋ ላይ የ40 በመቶ ዋጋ ጭማሪ ያስከተለው የአሜሪካና እስራኤል ከኢራን ጋር እያደረጉት ያለው ጦርነት መቀስቀሱ ብሔራዊ ባንክ ይህን ከመሰለ መጠነ ሰፊ ድጎማ ወደ ተመረጡ ሴክተሮች ትኩረት ሊያደርግ እንደሚችል ይጠበቃል የተባለው። ይህ ያልተገመተ ቀውስን ለማስቀረት ሲባልም የሚደረግ ታክቲክ መሆኑ ተነግሯል። መንግስት በዓለም አቀፉ የገንዘብ ተቋም አነሳሽነት በፈረንጆቹ 2024 ያደረገውን የፋይናንስ ሪፎርምን ተከትሎ የኢትዮጵያ ብር በከፍተኛ ጫና ውስጥ ወድቆ ነበረ። ኢትዮጵያ ከአበዳሪዎቿ ጋር የምታደርገው የክፍያ አፈጻጸም ድርድርም በብር ላይ አሉታዊ ጫና የፈጠረ ሌላኛው ምክንያትም ነበረ። ነገር ግን የሀገር ውስጥ ወርቅ ምርትና የውጭ ምንዛሬ ክምችት ብርን በ2025 ከአፍሪካ ደካማ የመገበያያ ገንዘቦች መካከል አንድን ሀገር ብቻ በልጦ እንዲቀመጥ ከተገደደበት አዘቅት እንዲወጣ አግዘውታል ሲሉ የኢኮኖሚ ባለሙያዎች ተናግረዋል። ነገር ግን ባለሙያዎቹም አሁንም የሀገር ውስጥ የወርቅ ግዢዎችና የውጭ ምንዛሬ ክምችት እፎይታ ቢሰጡም የብርን መረጋጋት ከዋጋ ንረት ጋር ማመጣጠን እንደሚገባ ሲያስጠነቅቁ ቆይተዋል። የመካከለኛው ምስራቅ ጦርነት የፈጠረው ዓለም አቀፍ ድንጋጤ የኢኮኖሚ ሂደቱን አደጋ ላይ ሊጥል እንደሚችል ነው ያስጠነቀቁት። ጥንቅራችን እንደቀጠለ ነው። በአማራ ክልል የነዳጅ እጥረትን ተከትሎ በህገወጥ ንግድ ላይ በተሰማሩ አካላት ላይ እርምጃ እየተወሰደ ነው። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ እየታየ ያለውን የነዳጅ እጥረትን ተገን በማድረግ በህገወጥ የነዳጅ ንግድና ዝውውር ላይ በተሰማሩ አካላት ላይ የማያዳግም እርምጃ መውሰድ መጀመሩን አስታውቋል። ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት አደረኩት ባለው ከፍተኛ ክትትልና በኬላዎች ላይ በተከናወነ ፍተሻ በርካታ ህገወጥ የነዳጅ ዝውውር ሙከራዎች
ማክሸፋቸውንና በድርጊቱ ላይ የተሰማሩ ግለሰቦችም በቁጥጥር ስር ውለው ተገቢውን የሕግ ቅጣት እንዲያገኙ መደረጉን መምሪያው ገልጿል። ይህ ሕገወጥ ድርጊት በጥቂት ስግብግብ ነጋዴዎች የሚፈጸም ቢሆንም በሀገርና በሕዝብ ላይ የሚያሳድረው ተጽዕኖ ግን እጅግ የከፋ መሆኑ ተገልጿል። በተጨማሪም የትራንስፖርት ዋጋ እንዲንርና የሸቀጦች ዋጋ እንዲጨምር በማድረግ የኑሮ ውድነቱን የሚያባብስ ተግባር በመሆኑ ከፍተኛ ቁጥጥር እየተደረገ ይገኛል ተብሏል። እንዲሁም ዜጎች ወደ ስራና ትምህርት እንዳይሄዱ እንቅፋት እየሆነ በመምጣቱ ሕገወጦችን ተከታትሎ ለሕግ ለማቅረብ ከአጋር አካላት ጋር በቅንጅት እየተሰራ ነው ሲል ፖሊስ ገልጿል። ከተፈቀደው የዋጋ ተመን ውጪ የነዳጅ ጭማሪ የሚያደርጉ፣ ነዳጅ በመደበቅ ሰው ሰራሽ እጥረት የሚፈጥሩና ከሕገወጥ ነጋዴዎች ጋር የሚተባበሩ ማደያዎች ላይ የማያዳግም አስተዳደራዊና የወንጀል ክስ እርምጃ እንደሚወሰድም መምሪያው ገልጿል። ጨለማን ተገን በማድረግ ነዳጅ ወደ ተለያዩ ቦታዎች የሚያንቀሳቅሱ፣ በማከማቸት ለጥቁር ገበያ የሚያዘጋጁና በማደያዎች ላይ በኃይልም ሆነ በማግባባት ነዳጅ የሚያስቀዱ አካላት ላይም እርምጃ ይወሰዳል ነው የተባለው። ሳናሳካው አናርፍም። አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በእንዶዴ ደረቅ ወደብ ማስፋፊያና በኤምጂ እንዶዴ የባቡር መስመር ፕሮጀክቶች ጉብኝት አድርገዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሎጂስቲክስ ሉዓላዊነታችንን በራስ አቅም የማረጋገጥ አዲስ ምዕራፍ ላይ ነን ብለዋል። ዛሬ በእንዶዴ ደረቅ ወደብ ማስፋፊያና በኤኤምጂ እንዶዴ የባቡር መስመር ፕሮጀክቶች ላይ ያደረጉት ምልከታ የኢትዮጵያ የኢኮኖሚ ሪፎርም በጠንካራ መሰረት ላይ የቆመ ለመሆኑ በተግባር ያረጋገጠ መሆኑን ገልጸዋል። የኤምጂ እንዶዴ የባቡር መስመር በሀገር በቀል የግል ኩባንያ ፋይናንስ የተደረገ የመጀመሪያው የባቡር መሰረተ ልማት ነው። ይህም የግል ዘርፉ ለሀገር ግንባታ ያለውን ቁርጠኝነት ያሳያል ተብሏል። በልዩ ትኩረት ከተያዘለት ጊዜ ቀድሞ በመጠናቀቅ ላይ መሆኑም አቅዶ መጀመር ጀምሮ መፈጸም የሚለው መርሃችንን ያጸና ነው ሲሉ ምክትል ጠቅላይ ሚኒስትሩ ተናግረዋል። ይህ የ3 ኪሎ ሜትር ባቡር መስመር በገላን ኢንዱስትሪ ዞን የሚመረቱ ምርቶችን ቡናን ጨምሮ በቀጥታ ከባቡር መስመሩ ጋር በማገናኘት ምርቶች በፍጥነትና በተወዳዳሪ ዋጋ ለዓለም ገበያ እንዲያቀርቡ ያስችላል ነው ያሉት። የእንዶዴ ደረቅ ወደብ ማስፋፊያ የኮንቴነር ማከማቻ አቅምን በ5 እጥፍ ሲያሳድግ የጭነት የማውረድና የመጫኛ ጊዜን ከ10 ሰዓት ወደ 2 ሰዓት ዝቅ በማድረግ የንግድ ስርዓታችንን ያዘምንልናል፣ ፈጣን የሎጂስቲክስ አገልግሎትንም ይፈጥራል ብለዋል። እነዚህ በራስ አቅም የሚገነቡ መሰረተ ልማቶች የሎጂስቲክስ ተወዳዳሪነታችንን ከማሻሻል ባለፈ የኢኮኖሚ ሉዓላዊነታችንን ያጸናሉ ነው ያሉት። ኢትዮጵያን የአፍሪካ የንግድና የኢንዱስትሪ ማዕከል ለማድረግ የምናደርገውን ጉዞ አጠናክረን እንቀጥላለን ብለዋል በመልእክታቸው። ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳዮች አመራን። ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት መክፈቷ ተሰምቷል። የመካከለኛው ምስራቅ ፖለቲካ አዲስ መልክ ይዟል። የስትራቴጂው መሪው አሊ ላሪጃኒ መገደል ኢራንን ወደ ቀጥታና መጠነ ሰፊ የአጸፋ እርምጃ አስገብቷታል። የኢራን አብዮታዊ ዘብ በእስራኤል 100 የሚጠጉ ስትራቴጂካዊ ቦታዎች ላይ ያነጣጠረ መጠነ ሰፊ የሚሳኤል ጥቃት መፈጸሙን ማስታወቁ ቀጠናውን ወደማይቀለበስ የጦርነት አዙሪት ሊያስገባው እንደሚችል ዲፕሎማቶችና የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ላሪጃኒ በኢራን የፖለቲካና የደህንነት መዋቅር ውስጥ ከፍተኛ ተጽዕኖ የነበራቸው፣ በተለይም በቅርቡ የተገደሉ ከፍተኛ ባለስልጣናትን ተክተው የሀገሪቱን የደህንነት ስትራቴጂ በመምራት ረገድ ቁልፍ ሚና የነበራቸው መሪ ነበሩ። የእርሳቸው መገደል በኢራን በኩል ቀይ መስመርን እንደመሻገር ተቆጥሮ ለዚህ መጠነ ሰፊ የአጸፋ እርምጃ ምክንያት ሆኗል። የዚህ ጥቃት ልዩ መለያ የተባለው ኢራን ለመጀመሪያ ጊዜ ጅምላ ጨራሽ የተባለውን የክላስተር ሚሳኤል ቴክኖሎጂን ጥቅም ላይ መዋለው ነው። ቀደም ሲል በሩሲያና ዩክሬን ጦርነት ወቅት በስፋት አነጋጋሪ የነበረው ይህ የጦር መሳሪያ አሁን በመካከለኛው ምስራቅ ሰማይ ስር መታየቱ የውጥረቱን ደረጃ በእጅጉ ከፍ አድርጎታል። የክላስተር ቦምቦች በአንድ ጊዜ በርካታ ትናንሽ ቦምቦችን በተለያዩ አቅጣጫዎች የሚረጩ በመሆናቸው በሰፋፊ ቦታዎች ላይ ከፍተኛ ውድመት የማድረስ አቅም አላቸው። ይህ ቴክኖሎጂ ጥቅም ላይ መዋሉ ኢራን ከዚህ ቀደም ከምታደርጋቸው ጥንቃቄ የተሞላባቸው ጥቃቶች ወጥታ ወደ ከፋ የማጥቃት ስልት መሸጋገሯን ያሳያል ተብሏል። ከዚሁ ጋር በተያያዘም የእስራኤል ትኩረት አሁን በአዲሱ መሪ ሞጅታባ ኻሜኒ ላይ ነው ተብሏል። እስራኤል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒን አስወግጃለሁ ካለች በኋላ አሁን ደግሞ ትኩረቷን ወደ አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ያዙራለች። የእስራኤል ጦር ቃል አቀባይ ኤፊ ዴፍሬል ለጋዜጠኞች በሰጡት መግለጫ ስለ ሞጅታባ ኻሜኒ የምናውቀው ነገር የለም፣ አንሰማውም፣ አናየውምም። ነገር ግን አንድ ነገር ልንገራችሁ፣ ክትትል አድርገን እናገኘዋለን፣ ከዚያም እናስወግደዋለን ሲሉ ዝተዋል።
አመልክተዋል። በአንጻሩ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በጦርነቱ መገደላቸውን የሀገሪቱ ከፍተኛ የደህንነት ምክር ቤት አሳውቋል። ላሪጃኒ የቀድሞ የሀገሪቱ ጠቅላይ መሪ አያቶላ አሊ ኻሜኔይ ከተገደሉ በኋላም ሀገሪቱን በተግባር እየመሩ የነበሩና ምናልባትም ከአሜሪካ ጋር ድርድር የሚደረግ ከሆነ ድርድር የማድረግ አቅም የነበራቸው የሀገሪቱ ቁልፍ ሰው እንደነበሩ ይነገራል። በተመሳሳይ የኢራን ባሲጅ የተሰኘው የታጠቀ ኃይል መሪ ሆኑት ጎላም ሬዛ ሶሌማኒ በአሜሪካና እስራኤል ጥቃት መገደላቸውን ቴሄራን አረጋግጣለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በላሪጃኒ ሞት የተሰማቸውን ጥልቅ ሐዘን ገልጸው ይህንን ትልቅ ጉድለት መተካት እጅግ ከባድ መሆኑን ተናግረዋል። ፖለቲካ ተንታኞች እንደሚሉት ኢራን በአመራር መዋቅሯ ላይ ከፍተኛ የሆነ ጉዳት ቢደርስባትም ጦርነቱን የመቀጠል ፍላጎት አላት። የተከበራቸው የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።